ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። የሽመልስ አብዲሳ አስተዳደር ወጥተው የነበሩ የፖሊስ አባላት ዳግም እንዲቀላቀሉ ጥሪ ማቅረቡም ተሰማ። ይህ የተነገረው ጀነራሉ የክልሉ ሚሊሻ አባላት ለሀገራዊ ጥሪ ተዘጋጁ ባሉ ተመሳሳይ ሰሞን ነው። ተጨማሪ ያለን። ሮይተርስ በብልጽግና መታገዱን አረጋገጠ። ቱዴይ መረጃ ከቀናት በፊት አገዛዙ የዜና ተቋሙን መከልከሉን መዘገቡም ይታወሳል። ይህ በእንዲህ እንዳለ ብልጽግና የቢቢሲ ሙያተኞችን ፈቃድም እስካሁን እንዳላደሰ ታውቋል። እንመለከተዋለን። ምክር ቤት አባሉ ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴኤታ በፍርድ ቤት የተላለፈውን ትዕዛዝ ጥሶ ማረሚያ ቤቱ እንዳይቀርቡም አድርጓቸዋል ተብሏል። ሌላኛው መረጃችን ነው። የሶማሊያው ፕሬዝዳንት ጎረቤት ሀገራት እስራኤል ለሶማሊያላንድ የሰጠችውን እውቅና ይደግፋሉ ሲሉ ከሰሱ። ይህንን የሚያደርጉት ደግሞ ለራሳቸው ጥቂት ጥቅም ነው ሲሉም ተናግረዋል። ውድ የቻናላችን ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የሽመልስ አብዲሳ አስተዳደር ወጥተው የነበሩ የፖሊስ አባላት ዳግም እንዲቀላቀሉ ጥሪ ማቅረቡ ተነገረ። ይህ የተሰማው ጀነራሉ የክልሉ ሚሊሻ አባላት ለሀገራዊ ጥሪ የተዘጋጁ ባሉ ተመሳሳይ ሰሞን ነው። የአራት ኪሎ አስተዳደር በቀጣይነት እየተዘጋጀበት እንደሆነ በሚገለጸው ጦርነት የሚማግደው ሰራዊትን ሲያጓጉዝ፣ በኦሮሚያ ክልል ደግሞ የአቶ ሽመልስ አብዲሳን ወንበር ለመጠበቅ የክልሉ የሚሊሻና የፖሊስ አባላት ከወንድሞቹ ከኦሮሞ ነጻነት ጦር ጋር ይዋጉ ዘንድ ዝግጅቶች እየተደረጉ ናቸው። ከሰሞኑ ይህን በግድም በጥቅምም የተሰባሰበ ሚሊሻን የሰበሰቡት የክልሉ ፖሊስ ዋና አዛዥ ጀነራል ድሪባ መኮንን ከአሸባሪው ቡድን ጋር የምትፋለሙት እናንተው ናችሁ እያሉ ሲቀሰቅሱም ተሰምተዋል። ከዚህም ባሻገር ይህንን የሚሊሻ ኃይል ለሀገራዊ ጥሪ ተዘጋጁ ማለታቸውን መዘገባችንም አይዘነጋም። አሁን የተሰማው መረጃ ደግሞ የክልሉ ፖሊስ ከስራ ለወጡ አባላት ጥሪ ማቅረቡን የሚገልጽ ነው። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሚ ተቀላቅሎ አገልግሎት እንዲሰጡ ጥሪ ስለማቅረቡ የሚገልጽ ማስታወቂያም ተሰራጭቷል። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትንና የቪአይፒ ጥበቃ ክፍሎችን የሚያካትት ሲሆን ምዝገባውን በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበትም ይጠቅሳል። ይህ የኮሚሽኑ ውሳኔ የመጣው የመከላከያ ሰራዊቱ ወደ ሰሜኑ የሀገሪቱ ክፍል ዳግም መሰማራቱን ተከትሎ በክልሉ በሚደረገው ጦርነት የክልሉ ታጣቂዎች እንዲዋጉ በማለም ነው። የብልጽግናው አገዛዝ ዜጎቹን በተለያየ መንገድ እናሰላለፍ የማስጋደል ጥሪውንም አጠናክሮ ቀጥሏል። እርስ በብልጽግና መታገዱን አረጋገጠ። ቱዴይ መረጃ ከቀናት በፊት አገዛዙ የዜና ተቋሙን መከልከሉን መዘገቡ ይታወሳል። ይህ በእንዲህ እንዳለ የብልጽግናው መንግስት የቢቢሲ ሙያተኞችን ፈቃድም እስካሁን እንዳላደሰ ተነግሯል። በጉዳዩ ላይ የኢትዮጵያ የመገናኛ ብዙሃን ባለስልጣን ምንጮችን ዋቢ አድርገን ባሰራጨነውም ዘገባ ከቀናት በፊት በቅርቡ ዓለም አቀፉ የሚዲያ ተቋም ለሱዳኑ ጦርነትና የብልጽግና ተሳትፎ ያወጣው የምርመራ ሪፖርት ያገዛዙ ሰዎችን ማበሳጨቱ ከተነገረ በኋላ የሮይተርስን ፈቃድ መከልከሉን መዘገባችን የሚታወስ ነው። ሆኖ የኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብትን የብልጽግናው መንግስት እንደነጠቀም የፈረንሳዩ ዜና አገልግሎት ኤኤፍፒ ዘግቧል። በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘም የዜና ወኪሉ ቃል አቀባይ እንደገለጸለትም ነው ዘገባው የጠቆመው። ከዚህ በተጨማሪ መቀመጫቸውን አዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የምዝገባ ፈቃድ እንዳልታደሰላቸውም ቃል አቀባዩ ገልጸዋል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ግን በዝርዝር አልጠቀሰም። ሁሉም ጋዜጠኞች የኢትዮጵያውያን ሲሆኑ ሮይተርስ ስለ ኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ ግን ኤኤፍቢም ዘግቧል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል ግን አሳውቋል። የፈረንሳዊ የዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘም በዘገባውም ጠቅሷል። ሮይተርስ ከቀናት በፊት ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች በኢትዮጵያ ቤንሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርትን ይፋ አድርጎም ነበረ። ከ2 ሳምንታት በፊት ደግሞ ዋዜማ ሬዲዮ በኢትዮጵያ ያለው የስራ ፈቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰ ገልጾም ነበረ።
ባለፈው ታህሳስ ወር ደግሞ የኢትዮጵያ የመገናኛ ብዙሃን ባለስልጣን የዶቼ ቬለ 2 ዘጋቢዎችን ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድ እንዳልታደሰም የፈረንሳይ የዜና አገልግሎትም ዘግቧል። ብልጽግና የሀገር ውስጥ ሚዲያዎችና ጋዜጠኞችን ገድሎ አስሮ አሳዶና ዝም አስብሎ አሁን ደግሞ የውጭ ሚዲያዎች ላይም አተኩሯል። በግብር የሚመስለው የሻዕቢያውን መንገድ ተከትሎ ለመቅደም የሚሽቀዳደምበት ሁኔታ ውስጥም እንዳለ ይታመናል። ምክር ቤት አባሉ ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴኤታ በፍርድ ቤት የተላለፈውን ትዕዛዝ ጥሶ ማረሚያ ቤቱ እንዳይቀርቡም አድርጓቸዋል። የአብይ አህመድ የግል እስረኛ እንደሆኑ የሚነገርላቸው ታዬ ደንደአ ዛሬ በፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ሊከናወን በነበረ የፍርድ ቤት ቀጠሮ ላይ ሳይቀርቡ መቅረታቸውን ጠበቃቸው አበራ ንጉስ አሳውቋል። አቶ ታዬ ደንደአ በችሎቱ ያልተገኙት በአሁኑ ወቅት ባሉበት አባ ሳሙኤል ማረሚያ ቤት የጸጥታ ኃይሎች ካቴና ካልታሰረ ወደ ፍርድ ቤት አንወስድህም በማለታቸው እንደሆነም ታውቋል። አቶ ታዬ በበኩላቸው ፍርድ ቤቱ ቀደም ሲል በካቴና ሳይታሰሩ እንዲቀርቡ የሰጠው ትዕዛዝ እንዲከበር በመጠየቃቸው እነዚህ ያገዛዙ የጸጥታ ኃይሎች ጋር የምን ፍርድ ቤት ትዕዛዝ በሚል እንዳይወሰዱም ሆኗል። የዕለቱ ዳኞችም ማረሚያ ቤቱ ይህንን ለምን አደረገ ብሎ መጠየቃቸው የተሰማ ሲሆን አንድ የማረሚያ ቤቱ ተወካይም ከላይ የመጣ ከፍተኛ አመራሮች ትዕዛዝ ነው፣ አቶ ታዬ ደንደአ በካቴና ካልታሰሩ ወደ ፍርድ ቤት እንዳይመጡ የሚል ጥብቅ ትዕዛዝ ስለሰጡን ነው ሲሉ ቀሩበት ያሉበትን ጉዳይ በተመለከተ ምላሽ መስጠታቸውም ተነግሯል። የአቶ ታዬ ደንደአ ጠበቃ በችሎቱ ባቀረቡት ቅሬታም ፍርድ ቤቱ ቀደም ሲል ታዬ የካቴና አለርጂ እንዳለባቸውን በማረጋገጡም በጸጥታ ላይ ስጋት እስካልፈጠሩ ድረስ ካቴና እንዳይታሰሩ በዚህም መሰረት እንዲቀርቡ ትዕዛዝ መስጠቱንም አስታውሷል። ማረሚያ ቤቱ ይህንን የፍርድ ቤት ትዕዛዝ አለማክበሩ የሕግ የበላይነትን መጣስ ነው ሲሉም ወቅሰዋል። ፍርድ ቤቱም የቀረበውን ቅሬታ ከመረመረ በኋላ ትዕዛዝ አስተላልፏል። የማረሚያ ቤቱ ባለስልጣናት የፍርድ ቤቱን ትዕዛዝ ለምን እንዳላከበሩ እንዲያስረዱም አዘዋል። አቶ ታዬ ደንደአ በቀጣይ ቀጠሮ ማለትም ለየካቲት 20 ካቴና ሳይታሰሩ እንዲቀርቡም በድጋሚ ትዕዛዝ ተሰጥቷል። አቶ ታዬ ከዚህ ቀደም በነበረባቸው ክስ የ7 ዓመት ከ2 ወር ጽኑ እስራት ተፈርዶባቸው የነበረ ሲሆን በአሁኑ ወቅት ደግሞ በሆር ኮንቨርሴሽን ማህበራዊ ሚዲያ ላይ በሰጡት ቃለ ምልልስ ምክንያት ህገ መንግስታዊ ስርዓቱን በኃይል ለመናድ በመሞከርና በመከላከያ ሰራዊት ላይ የሐሰት መረጃ ማሰራጨት የሚሉ የተለያዩ ክሶች ቀርበውባቸው ፍርድ ቤት እየተመላለሱም ይገኛሉ። የሶማሊያው ፕሬዝዳንት ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን እውቅና ይደግፋሉ ሲሉ ከሰሱ። የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ስማቸውን ያልጠቀሷቸውን ጎረቤት ሀገራትን ለሶማሌላንድ የተሰጠውን እውቅና ይደግፋሉ በማለትም ወንጅለዋል። ፕሬዝዳንቱ ለንደን ውስጥ ለሚታተመው አሽራቅ አልዋሳት ለተሰኘው የአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሌላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ በማለት ነው የከሰሱት። ፕሬዝዳንት ሐሰን ሼህ ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናውን መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት እየተሯሯጡበትም ነው ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ ያልፈለጉት ፕሬዝዳንቱ ነገር ግን ይህንን እውቅና አንዳንዶቹ ውስን ጥቅም ለማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ ይላሉ። ባሳለፍነው ታህሳስ ወር ሶማሊያ የራሷ የሆነ ግዛት አድርጋ በምትቆጥራት ሶማሌላንድ እስራኤል የሀገር እውቅና መስጠቷን ተከትሎ በርካታ ሀገራት ለሶማሊያ ድጋፋቸውን እየገለጹ የእስራኤልን ውሳኔ ደግሞ መኮንናቸውም ይታወሳል። ነገር ግን ከሶማሊያ ጎረቤት ከሆኑ ሀገራት መካከል እስካሁን በይፋ የተቃወሟቸውን አሊያም ድጋፋቸውን ያላሰሙት ኢትዮጵያና ኬንያ ናቸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ